የድሮ ጴንጤና የአሁን ጴንጤ አንድ አይደለም የሚል ሶሻል ሚዲያ ላይ እያየሆኑ ትናንትናና ዛሬ የሆነበት ምክንያት አርቲስት ገነት ንጋቱ አርቲስት አንተነህን ቃለ መጠይቅ ስታደርግለት በታመመ ሰዓት አርቲስት አንተነህ የተለያየ ሰው እንደጠየቀውና ከዛ መካከል የፕሮቴስታንት እምነት ተከታይ የሆነ ፓስተር ኦር ነብይ የሆነ እንደጠየቀው እንደሚጸልይለት ከነገረው በኋላ ከዛም አልፎ ተርፎ ጥየቃው ትንሽ ተራዝሞ ከግብረ ሰዶም አይነት ጋር የተያዘ ነገር ሲናገሩ ብሎክ እንዳደረገው ምናምን ተናግሮ ነበረ። ይህ ነገር የኢትዮጵያ ወንጌላውያን አብያተ ቤተክርስቲያን ካውንስሉ ክስ መሰረተ የሚል ነገር አላየውም። የውሸት ፌክ ዜና መስሎኝ ሄጄ ጉርሻ ፔጅ ላይ ሳረጋግጥ ክስ መስርቷል። ምን ማለት ነው? የፕሮቴስታንት ዶግማ ነው አላለም፣ ዶክትሪን ነው አላለም፣ ቆነና ነው አላለም፣ ፕሮቴስታንት ይፈቅዳል አላለም። ፕሮቴስታንት እምነት ተከታይ ጸልይላለሁ ከማለት አልፎ ግብረ ሰዶም አይነት ነገር አለኝ ነው ያለው። ተቋማችሁን አልነካም፣ ግለሰብ ነው። እንዴት ነው በስጋ ለባሹ ትመካላችሁ? ያኔ ሰውየውን አትንኩት ነው ታቆታላችሁ። እንደዛ ያለውን ሰውዬ የሰውየውን እየጠበቃችሁት ነው። ለምን ተናገረው ነው? በስጋ ለባሹ መመካት የለም። ያኔ ሰው መልካም ያደርጋል፣ መጥፎ ያደርጋል። ያኔ መጥፎ ነገርና መልካም ነገር ብሔርና ሃይማኖት የለውም ሲጀመር። ኖርማሊ አማኙ ጴንጤ ቀለል ያለ ኩርፊያ ላስቆርፈው ይችላል። ያኔ በጣም የሚያስቆርፍ አይደለም እንኳን እንደ ወንጀል ተቆጥሮ ሊያስከስስ ኩርፊያ ማያስቆርፍም። አንድ የፕሮቴስታንት እምነት ተከታይ እንዲህ አለ ቢባል የሆነ እምነት ተከታይ እንዲህ አለ ሊባል ይችላል። የሆነ እምነት ተከታይ እንዲህ አለ ሊባል ይችላል። ሲቀጥል ቄስ ግርማ ዘውዴ የፕሮቴስታንት ቄስ ናቸው። እንደውም በኢትዮጵያ ወንጌላውያን አብያተ ቤተክርስቲያን በካውንስሉ የሆነ እንትና ስልጣን አላቸው። የኦሮሞ ቄስ ናቸው። እኔ ኦሮሞን ወዳለሁ የምላችሁ ለዚህ ነው። ሐቀኞች ናቸው። የተናገሩትን እስኪ ላሰማችሁ። በነገራችን ላይ ሐቀኞች ናቸው ስል ሁሉም ሰው ይሄ ሐቀኝነት ሃይማኖት ብሔር ጾታ የለውም። ከሁሉም አቅጣጫ ሐቀኝነት አለ፣ ከሁሉም አቅጣጫ መጥፎ ነገር አለ። ግን ማጆሪቲ ኦሮሞ ልጆች ሐቅ ከሆነ ሐቅን ከመናገር ወደ ኋላ አይሉም። የኛ ሰሜን ሰው ቢሆን ለቄሱ ክብር ለነገስታቱ ክብር ሲል በእውነት ላይ በጣም ብዙ ክፋትን ይሰራል። ያኔ እውነትን ይደብቃል። ሌላ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረን ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ ለሕክምና ራሱ ችግር ውስጥ ገብቶ ሰውየው ለሕክምና ሲታከም ነበረ። እዚሁ አዲስ አበባ ላይ ሲታከም የነበረ ሰው አለ የምናውቀው ትልቅ የሃይማኖት መሪ። ያንን ስም መጥቀስ አያስፈልግም። ቤተክርስቲያን መሪ ተደፍሮ ማለት ነው። በነጮቹ ተደፍሮ ማለት ነው። አብሮ ብር ይሰጧቸዋል። ለብሩ ብለው ይታለላሉ። ከዛ ፊስቱላ ኬዝ ይይዛቸዋል። ከዛ ወደ ሕክምና ይገባሉ። ወደ ኦፕሬሽን ወደ ምናምን ይሄዳሉ። እና ፊስቱላ ኬዝ ያው በወንድ ማለት ነው። እና እንትናቸው ሰገራቸው መቆጣጠር ያቅታቸዋል። በዳይፐር በምናምን ቄስ ግርማ ያሉትን ሰምታችኋል። ሌላም አንድ አለ። ቆያለሁ ላሰማችሁ። እንደ ሚስት ከሚጠቀሙብኝ መካከል አንዱ በገዛ ቤተክርስቲያኔ የሚያገለግል ወንጌላዊ ነው። ነፃ ለመውጣት ነው የመጣው። መጨለይን እያለ ደግሞ ሁለቱን ሶስቱ ትዛሉ ብሎ 40 መድረሳቸውን አስታውሳለሁ። ይህ ከዓመታት በፊት የሆነ ነገር ነው። 9 ዓመት በፊት ነው። እዚሁ አሁን ኢንተርቪው ያደረግበት ባለው ቦታ ላይ አገልጋይ መጣ። የቤተክርስቲያን አገልጋይ ታሪኩን በግልጽ የምናገረው እንድናገር ስለፈቀደ ከፕሮቴስታንት ቤተክርስቲያናት መካከል መሰረተ ክርስቶስ ቤተክርስቲያን ግብረ ሰዶም ቤተክርስቲያን ከአውሮፓና ከአሜሪካ ከሚገኙ ቤተክርስቲያን ጋር ግንኙነት አላት፣ ትደግፋለች። ወደ ኢትዮጵያን ቢመጣ ችግር የለባትም የሚል ወቀሳቀሰሳ በተለይም በነጌታሁን ሄራሞ ፌስቡክ ላይ ለረጅም ጊዜ በጽሁፍ ሲያስነብቡን ቆይተዋል። ለምን ደረጃ ላይ እንደደረሱ አናቅም። እንደውም መሰረተ ክርስቶስን ሲወቅሱ የነበሩን ከስራቸው ላይ ሲነሱ እንደነበረ ጌታሁን ሄራሞ በተደጋጋሚ ሲወቅስ ነበረ። ታዲያ ነጌታሁን ሄራሞ ሳይከሰሱ ካውንስሉ ማለት ነው የኢትዮጵያ ወንጌላውያን ቤተክርስቲያን ካውንስል ነጌታሁን ሄራሞ ሳይከስ እነ ቄስ ግርማን ሳይከስ ይሄ ዶክተሩን ሳይከስ በቤተክርስቲያን ውስጥ ጭራሽ ፓስተርና ምክትል ፓስተር እርስ በርስ ምናምን የሚደራረጉት እየተባለ እንዲህ አይነት ጉድና ጅራት ይዘው የመጡ ሳይከሰሱ አንድ የፕሮቴስታንት ምን ተከታይ እንዲህ ያለኛለን ግለሰብ መክሰስ ማለት ምን ማለት ነው? የድሮ ጴንጤና አሁን ጴንጤ ሊያየለ የድሮ ጴንጤማ በኦርቶዶክስ አስተዳደር ስር ስለነበረ ፈርቶ ነው ዝም የሚለው። አሁን ላይ ማኝ አስተዳደር ላይ ነው ያለነውና እንደፈለግን እንሆናለን። ጊዜ የሰጠው ቅል ድንጋይ ይሰብራል አይነት ነገር አታደርጉት። የፕሮቴስታንት የኢትዮጵያ ወንጌላውያን አብያተ ቤተክርስቲያን ካውንስል የሚያውቀው በጴንጤቆስጤ ቤተክርስቲያን አገልጋይ ተደርጎ ገንዘብ የሚከፈለው ነቢያችን አለይሂ ሰላቱ ወሰላምን ተሳርቦ ካውንስሉ ለህግ አላቀረበም። እዚህ አጋጣሚ ማስተላለፈው መልእክት ምንድነው? የሆነ ተቋም መጥቶ ህግ ክስ እስከሚመስረት አጠብቁ። እናንተ የምታውቁት አገልጋያችን ነው ምናችን ነው የምትሉት ሰው ጥፋት ካጠፋ ራሳችሁ ናችሁ።
ከስራ የምታነሱት ራሳችሁ ናችሁ ወደ ህግ የምታቀርቡት። መጅልሱን ቢሆን ይህን ማድረግ አለበት። የምታውቁት ቀጥራችሁ የምታሰሩት የሃይማኖት አገልጋይ በሌላው ላይ ሲዋሽና የሌላውን መብት ሲጥስ ራሳችሁ ናችሁ ለህግ የምትወስዱት እንጂ እኛ ምትነስ ከመናገር አትጠብቁ።